እንግዲህ በቅናት አበደች ማለት ነው። ካሌብና ኤደን አንድ ላይ ቆመው በሚያምር ሁኔታ ፎቶ ተነሱ ማለት ነው። ፎቶ እየተነሱ እያለ እንግዲህ መጣችባቸው ማለት ነው። ራሷን መቆጣጠር አቃታት። እንዴት እንደዚህ ታደርጋለህ ስትል ምንም መልስ ሊሰጣት አልቻለም። በሱ ዝምታ በጣም ተናደደችና ምንድነው ነገሩ? እዚህ ቤት ምን እየተካሄደ ነው ያለው? አባዬ ስትለው ምን ይካሄዳል? እንዳየሽው ነው፣ ምንም አዲስ ነገር የለም አሏት አባባ። ከዛ በኋላ ለመሆኑ አንቺ የት ከርመሽ ነው የመጣሽው? ቆይ አንቺ ባለትዳር አይደለሽ እንዴ? ነው ረስተሽው ነው ሲላት፣ አውቃለሁ ግን ደግሞ ከዚህ በኋላ እኔ እና እሱ አንድ ላይ መኖር አንችልም። ምን ነው ሌላ ባል አገባሽ እንዴ? አዎ በቅርቡ ላገባ ነው። ስለዚህ ከሱ ጋር መኖር አልፈልግም። እንደውም ጥሩ ሀሳብ ነው። እሱም ደግሞ ቆንጅዬ ልጅ አዘጋጅቼለታለሁ፣ እሷን እድረዋለሁ ሲሉ ምን አለች? አዎ እና ታዲያ እንደ ቆሞ ሊቀርልሽ ነው እንደ የኔ ልጅ አሉት አባባ። ከዛ በኋላ በቅናት በጣም አበደችና ዘላ ወደ መኝታ ቤት ሄደች። አንተ ፍቺ እፈልጋለሁ አለችው ካሌብን። እሺ እኔም እኮ የምፈልገው እሱን ነው። ከዚህ በኋላ እኔና አንቺ አብረን የመኖር እድል የለንም። ስለዚህ ይሄንን ቀን ተጠብቅ የነበረው ለዛ ነው አላት ካሌብ። ጭራሽ አዎ ምን ነው ገረመሽ? የትም ኖረሽ መጣሽ ታዲያ ከአንቺ ጋር አንድ ቤት ውስጥ መኖር ይመስልሻል እንዴ? ከዚህ በኋላ እንደውም አብቅቷል። እኔና አንቺ ነገር ደስ እያለኝ ነው የምፈታሽ አላት። በጣም ተናደደች፣ በጣም ተመናገረች። ከዛ ዳኒ አንቺ ግን ለምንድን ነው እንደዚህ የምትሆኚው? ቲና ወደ ራስሽ ተመለሽ እንጂ ምን እየሆንሽ ነው? እንደዚህ ስትሆኝ እኮ ለሱ መንገድ እየከፈትሽለት ነው። እና ታዲያ እኔ እሱን እንደማልፈልገው እያወክ ነው እንዳንተ። እኔ ለሱ ደቂቃ እንኳ ለሱ ምንም አይነት ስሜት የለኝም። ስለዚህ የራሱ ጉዳይ የትም መሄድ ይችላል አለች። ከዛ በኋላ ቆይ ምን እያልሽ ነው ቲና? አረ ተረጋጊ፣ ወደ ራስሽ ተመለሽ እንጂ። ቆይ ምንድነው አስነክተው የላኩሽ አላት። ምንም አላስነኩኝም፣ ግን ደግሞ የፈለግኩትን የማድረግ መብት አለኝ። ከዚህ በኋላ እኔ ከካሌብ ጋር መኖር አልፈልግም አለች። የራስሽ ጉዳይ፣ ምርጫው የራስሽ፣ እኔ ግን ምንም አይመለከተኝም። ከዚህ በኋላ እጄን አውጥቻለሁ። ከአንቺ በኋላ ስከተል አልኖርም። እሺ ልጅቷ ማነች? እሷ የቷ ልጅ? አባዬ በስልክ ሲያወራት የነበረው። እኔ ምን አውቃለሁ ታዲያ። ለማንኛውም እንደዚህ መናቀርሽን ትተሽ እዚህ ቤት ውስጥ ምን እየተካሄደ እንደሆነ ማየት ብትችይ ነው የሚሻልሽ ቲና። በኋላ የሚቆጭሽን ነገር ባታደርጊ ጥሩ ነው። ምንም ነገር አይቆጨኝም ከዚህ በኋላ፣ ቤቱ እኮ የራሴ ነው። ስለዚህ የፈለገ ነገር የማድረግ መብት አለኝ አለች ማለት። ከዛ ብዙም አትደሰጪ፣ የምትከፊበት ቀን ቅርብ ስለሆነ፣ ስለዚህ ተረጋግተሽ አስቢበት ቲና አላት ዳኒ። ከዛ በኋላ አንተ ምንድን ነው የሰማኸው ነገር ካለ ለምን በቀጥታ የማትነግረኝ? ዳር ዳሩን ትሄዳለህ ሁልጊዜ አለችው። እሱም ደግሞ ምንም ልነግርሽ አልችልም፣ እራስሽ በአይንሽ የምታዩ ነገር ይሆናል። ስለዚህ እኔ አንቺን ምንም ነገር ልልሽም ሆነ ልነግርሽ አልችልም። ብነግርሽም ደግሞ የማሰሚ ደረቅ ሰው ስለሆንሽ ምንም ላረግልሽ አልችልም። በእናትሽ ቲና ተይኝ። አሁን እኔ ከአንቺ ጋር ጭቅጭቅ ድክም ብሎኛል። እውነቴን ነው የምነግርሽ። በጣም ተናደደች። ጭራሽ እንዴት እንደዚህ ይለኛል ብላ በጣም ተናደደች ማለት ነው። እንግዲህ ምንም ማድረግ አይቻልም። ወይዘሮ ቲና እሱ እንደው ዘላለሙን እሷን ሲጠብቅ የሚኖር መስሏት ነበረ። ነገር ግን አይደለም። ሰው ልጅ እኮ ነው፣ ይመራዋል። ስለዚህ ምንም ማድረግ ስለማይችል ልጅቷን እንግዲህ በግዴታም ሆነ አባባ እሷን እንዲያገቡ አስገድደውታል ማለት ነው። እሱን ጋር ፍላጎቱ አልነበረም። ሴቶች ሁላቸውም አንድ አይነቶች ናቸው። ያችም እችም መጣችም ሄደችም ሌሎቹም አንድ አይነቶች ናቸው ለኔ። ስለዚህ አባዬ እባክህን አታስገድደኝ በማይሆን ነገር ሲለው እንግዲህ ተናገርኩ ካሌብ። ለምንድነው እማትሰማኝ አሉ አባባ። በቀል ማለት እንደዚህ እኮ ነው፣ የጎዳህን ሰው መልሰ መጉዳት። ስለዚህ እነሱ አንተ ላይ ቁማር ሲጫወቱ እንደኖሩ አንተም ደግሞ እስቲ እንዴት እንደሚያናድድና እንዴት እንደሚያደርግ እነሱም ይዩት። ስለዚህ ምንም እንዳትጸጸት ለምታደርገው ነገር አሉት አባባ። አባዬ እሺ እንግዲህ ካልክ መቼስ ምን አደርጋለሁ፣ ግን ምንም ግን የለም እምልህም ብቻ አድርግኝ ልጅ። ከዚህ በኋላ ምንም ወደ ኋላ የለም። እሺ የኛ ነው ድሉ አሉ አባባ። እሱም እንግዲህ ያው እሺ አለ፣ የአባቱን ቃል ለማክበር ብቻ። ኤደንን ግን ወዷታል ካሌብ። አውቆ እንዳይታወቅበት እንትን እያለ ነው እንጂ ወዷታል ማለት ነው።
እንግዲህ ዳኒ ደግሞ አባዬ ምን እያደረክ ነው? ቆይ እንዴ ምን አደረኩ ደግሞ የኔ ልጅ ምን አደረኩ ስለው እንዴ አባዬ እዚህ ቤት ልታመጣት ነው እንዴ ኤደንን ስለው አዎ ምን ነው አዲስ ነው እንደ ቤቱ ለሷ መታለች እኮ ከዚህ በፊትም የኔ ልጅ አንተ ግን ለምንድን ነው እንደዚህ የምትፈራው? ቆፍጠን በል እንጂ ወንድ ልጅ አይደለህም እንዴ? ቆፍጠን በልና እንትን በል እሺ። ምንም ልትፈራ አይገባም። ለምን እንደምትፈራው? እሷ የት ከርማ ነው የመጣችው? አባዬ እኔ ስለ እሷ ምንም አይመለከተኝም። ምን ነው አሁን እህቴ ነች ምናምን እያልክ አልነበረም እንዴ? አሁን ደግሞ ምን ተገኘ? በቃ አባዬ እኔ ምንም ሁኔታዎቹ ደስ እያሉኝ አይደለም። መቼ ደስ ብሏችሁ ያውቃል እናንተ? ለማንኛውም ሰው ማለት የዘራውን የሚያጭድ ፍጡር ነው። ስለዚህ እያንዳንዳችሁ የዘራችሁትን ነው የምታጭዱት። አባዬ እኔ ምንም ያደረግኩት ነገር የለም። ታውቃለህ እዚህ ነገር ውስጥ እሷ እየገፋፋችኝ፣ ታዲያ አንተ እምቢ ማለት እኮ ትችላለህ። እውር አይደለህ? እጅህን ይዛ አልመራችህ ለምን ሲባል ከዛ በኋላ ዳኒ በአባባ ንግግር በጣም ተሰማውና በምን ቀን ነው እዚህ አጣብቂ ውስጥ የገባሁት? ጌታዬ እባክህን እዚህ ውስጥ እንዳስገባኸኝ አሁንም ሹልክ አድርገህ ከዚህ ነገር ውስጥ አውጣኝ። እቺ ማትረባ እኔ እሷ ወጥመድ ውስጥ ልትከተኝ ነው። ስለዚህ እባክህን ጌታዬ እርዳኝና ከዚህ ጉድ ውስጥ አውጣኝ እያለ ፈጣሪውን ይማጸናል ማለት ነው ዳኒ። ትሁትዬ ጋርም ሄደና ትሁት እባክሽን ምክር ስጪኝ፣ እኔ እንደሆነ ግራ ገብቶኛል። የምሬን ነው ምልሽ። ለምን ግራ ትጋባለህ ዳኒ? እኔ እኮ ከአንዴ ሁለቴ ሶስቴ ነገርኩህ አይደል እንዴ? ቲና ለራሷ መማቶን ሰው ናት። አወዳደቃችሁ አያምርም። ስለዚህ በጊዜ አማራጭ ፈልግ ስልህ ምንድን ነው ያልከኝ? አንቺ ብለሽ ነበረ ትሁት፣ አልሰማ ብዬሽ ነው እንጂ። ስለዚህ እባክሽን አሁን ምክር እንድትሰጪኝ ነው የምፈልገው አለ። እኔ አሁን ምን ምክር እሰጥሃለሁ? አሁንም ቀስ ብለህ ራቃት። ምክንያቱም ቲና ለአንተም ሆነ ለማንም የምትሆን ሰው ስላልሆነች 100 ኪሎ ሜትር ራቃት ቲናን አለችው። እሺ ትሁት አመሰግናለሁ ብሎ ወጣ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ቲና በቅናት ጭርጭር ብድ ብላለች ማለት ነው። ምክንያቱም ካሌብ ከኤደን ጋራ ሽር ብሎ ሱፍ ለብሶ እንግዲህ ፎቶ እየተነሳ ያለ በአጋጣሚ መጣችባቸው። ከዛ በኋላ አባባ ደግሞ በደስታ ፈገግ ብለዋል። ትሁትዬም አፏን ሽፍን አድርጋ እየሳቀች ትገኛለች ማለት ነው። የታባሽንስና ቲና የዘራሽውን ነው መጣችሁ ገና መቼ ይሄ እኮ ጅማሬ ነው እያለች ትሁቴ በውስጧ እያወራች እየሰደበቻት ትገኛለች ማለት ነው። እንግዲህ እቺ ሰው ማነች? እቺን ሰውማ በቅርቡ ታውቂያታለሽ። አይሻ አይደለ? ስነ ስርዓቷ ስነ ምግባሯ። ከዛ በኋላ እና ብላ እጁን ጎትታው ይዛው ወጣች። ዳኒ ማናት እሷ? ማነስ ብትሆን ምን ይመለከትሻል? አንቺ ባለትዳር ነሽ። ማነስ እዚህ ቤት ቢመጣ እና ከሱ ጋር ፎቶ ቢነሳ ምን ችግር አለው? ለምን አለች። እና አልወደውም ብለሽ የለ እንዴ? ምን አንጨረጨረሽ? ካልወደድሽው የፈለገውን ነገር ማድረግ መብቱ ነው። ስለዚህ አርፈሽ ብትቀመጪ አይሻልሽም ቲና አላት ዳኒ። ከዛ በኋላ አንተም ከነሱ ጋር ጭራሽ ከዚህ በኋላ እኔ ከአንቺ ጎን የምቆምበት ምንም አይነት ምክንያት የለኝም። ምክንያቱም በደረቁ ተስፋ ይዘሽ ዝም ብለሽ አትዝለይ። ይልቁንስ እፈታሻለሁ ካለ ትንሽም ነገር እንዳካፍልሽ መብት ካለሽ ምናልባት ጸባይ ይኑርሽ። ጸባይ ከሌለሽ ግን 75 ሳንቲም እንደማታገኝ ይሄ የታወቀ ነው ቲና። አንቺ ግን መረጋጋት የሚባል ነገር የለብሽም። ምን ጉድ ነሽ? የምን ብሎን ለቀሽ ነው የመጣሽው ከሄድሽበት? አላዳኒ እየሰደብከኝ ነው ስትለው እየሰደብኩሽም ሳይሆን ያው ምክር በይው። ግን አንቺ ምንም አይገባሽም። በኩርኩም ቢሉሽ እንኳ የሚገባሽ ሰው አይደለሽም። ከዛ አባባም በጎን ጎን እንግዲህ ከዚህ ቤት እያንዳንዳቸውን አወጣለሁ ስትል አባባም እየሳቁ አይ እኔ ልጅ ለማንኛውም ቀስ ብለሽ በተረጋግተሽ ብታወሪ ይሻልሻል። በኋላ ችግር ይፈጠራል። እኔ አላልኩም፣ ግን የሚመጣውን ነገር ብታውቂ ብታስቢ ጥሩ ብዬ ነው ማስበው። ስለዚህ አቸኩይ ለሁሉም ነገር። አንቺ ግን በጣም ቸኩለሻል እንደማይሽ ከሆነ ታይ። ከፍታ ላይ ያለም ሰው ይወድቃል፣ እታች ያለም ሰው ከፍታ ላይ ይወጣል። ስለዚህ ደግሞ ሁሉንም ነገር በመረጋጋት ይሻላል የኔ ልጅ። እንደዚህ እየሆንሽ ምንም እንትን አይልልሽም። ስለዚህ ተረጋግተሽ አስቢበት እሺ የኔ ልጅ አሏት አባባ። አባዬ ምን ልትለኝ ፈልገ ነው ስትለው አነጋገሬማ ግልጽ እኮ ነው ለገባው ሰው አሉ አባባ። እኔ ግን ምንም ሊገባኝ አልቻለም አባዬ። ይገባሻል ቀስ እያለ አውቀሽ እንደው አልሰማ ካልሽ ነው እንጂ ንግግሬ እኮ ግልጽ ነው ቲና።
እንኳን ላንቺ ለማንም ይገባል ንግግሬ። ለማንኛውም ተረጋግሺ፣ አትዝለይ፣ አወዳደቅሽ የከፋ ይሆናል አሏት አባባ። በአባባ ንግግር በጣም ውስጧ ተረበሸ። ምን እያለ ነው ይሄ ሽማግሌ እያለች እንግዲህ እሳቸው በጎን ጎን እየነገሯት ነው። እሷ ግን ምንም ማለት ነው ምንም አይሰማትም። ምን ጉድ እንደሆነች አላውቅም። እንግዲህ አባባም ቆርጠው ተነስተዋል ካሊብን የኤደን ለማድረግ ማለት ነው። ዳኒም ደግሞ የካሊብን እና የኤደንን መቀራረብ በጭራሽ አልወደደውም። የሽማግሌ ምን አስቦ ነው የምወዳትን ፍቅረኛዬን ብቻ ከእጄ ላይ ሊያስወጣብኝ እንዳይሆን እያለ እንግዲህ ፉከራውን ቀጥሏል ማለት ነው። ዳኒ እኔ ለምኖረው ሁሉ ለእሷ ነው፣ እሷን ከእጄ ከወጣችማ እኔ መውቴን እመርጣለሁ። ስለዚህ ኤደን የኔና የኔ ብቻ ናት እና ታዲያ አንተ ዝም ብለህ የማይሆን ኑሮ ስትከተል፣ እሷ ደግሞ እኮ ሴት ናት፣ ብዙ ነገር ያስፈልጋታል። ስለዚህ የሚሆናትን ሰው ትመርጣለች። ይሄ የሴቶች ባህሪ ነው አለችው ትሁት በእናትሽ አንቺ ደግሞ ጭራሽ እንድናደድ አታደርጊኝ እባክሽን አላት። እውነቱን ነው የተናገርኩት ዳኒ። እሷ ታዲያ እስከ ዛሬ እኮ በደረቁ ተስፋ ስትሰጣት ኖረሃል። አሁን ደግሞ አይኗን ስትገልጥ ደግሞ ብዙ ነገር እንዳመለጣት ይታያታል። ስለዚህ ከዚህ በኋላ ውሳኔዋ እሷን የምታውቀው። ለማንኛውም አንተ አባዬ የሰጠህን እድል ተጠቀምበት፣ ምናልባት ከሆነልህ እሱም ከተሳካ። ግን ይሄ ቲና ብለህ ከጀርባዋ የምትከተለውን ነገር ምንም ዋጋ የለውም። እሷ ለራሷ የማታውቅ ሰው ነች። አወዳደቋ የከፋ ነው የሚሆነው። አሁን እኮ በእሷ ቤት ተሰጥቶኛል ብላ ነው እንደዚህ የምትሆነው የምትመጻደቀው። ይሄኔ ጉዷን አልሰማች እያለች ትሁት እኔ ብቻ አሁን ውሸት መሆኑ ስታውቅ ምን እንደምትሆን ማየት ናፍቆኛል። በእርግጥ ቤት ውሸት መሆኑ እኔም አናዶኛል። ለምን አናደደ? ምክንያቱም እኔ ከሱ ላይ የምካፈለው ነገር ስላለ። ግን ደግሞ ታዩ ችግር የለውም አባዬ ብሩን ስጥሃለሁ ስላለኝ በሱ እተካዋለሁ አለ እኮ። አባዬ ያለህን ብቻ ጠበቅ አድርገ ያዘ፣ እሷን ተዋት፣ ለራሷም አታውቅም አለችው ትሁቴ።